ነገሩ የተፈጠረው ነገር እንዳልተፈጠረው ሰደንተ ከዛ በኋላ እስቲ ይቅርታ ጠይቃት በተረጋጋ እሺ ነው ምን ነው ይቅርታ እንኳን ብላት ምን ነው በቃ ተወና ይቅርታ እሺ ካጠፋው በላት እውነት እንደዛ ብላትም ካልተረጋጋች ሌላ ችግር አለ እሷ ምትለኝ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም ምን እንዳሰበች በሆነ የምር ግራ ገብቶኛል ምንድነው የሆነ ነገር ማርጋል የሆነ በርግጠኝነት ያስታውስ በቃ ጥፋት ከአጥፍቼም ከሆነ እኮ እንዲያደርጋለሁ ብሎ ቀጥታ መናገር ነው በቃ ሌላ የሰውን ጭንቀት ውስጥ መክተት ምን ይውጣል ከቻልክ አውራትና የምትነግር ከሆነ ትንገር አረጋግተህ እንትን በላት እንጂ ከኔ ጋር አሁንም ከተገናኘን እኔም እንዲሁ ግንፍል ይልብኛል በስርዓት አንወራም እሱን ነገር ለምን አታቆምም ነው አሁን እሷም የሰሞኑ በጣም ከባድ ነውና ሰሞኑ ያው እየለቀቁ ያሉት ቪዲዮ እንዳያችሁ በጣም ከባድ ነውና ለነ ብሩክ ለነ ሃይሚ በጣም ከባድ ነው እስቲ ዛሬስ ምንድነው የሚያሳዩት የሚለውን ደግሞ የምናይ ነው የሚሆነው ሰላም እንዴት ናችሁ የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች ሁሉ ሰላም ነው ፈጣሪ ይመስገን በድጋሚ ስለጠፋው ይቅርታ ጠይቃችኋለሁ በአንዳንድ ምክንያቶች እየጠፋው ነው ቪዲዮዎች አልሰራሁላችሁም ለዛ ይቅርታ ጠይቃችኋለሁ ፋሚሊ እና ዛሬ በሌላ ቪዲዮ ተመልሰናል በጣም የሚከብድ ነው የዛሬውን ቪዲዮ ያው ሁላችንም ቪዲዮን አይተን ምን እንደሆነ ተረተን በኋላ የምናየው የሚሆነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ አሁንም ሰብስክራይብ ያደርጋችሁ ወደ 10000 ለመግባት እየሄድን ነውና ሁላችንም ሰብስክራይብ እናደርጋለን ሐሳብ አስተያየት ካላችሁ ኮሜንት ለማስቀመጥ እንዳትረሱ ይሄን ቪዲዮ ሁላችንም ላይክ እያደረገን እንጀምራለን በቀጥታ ወደ ቪዲዮ ቆየ ከደወልኩልህ በጣም ቪዲዮን እንዳይሆን ነበር የደወልኩልህ ቅድም ቆየ በጣም ሆኖናል አራን ምንም አልሆንኩ ፊት ምንድነው የደባፈረ ተናነኛለ ምንድነው እኔ አሁን ያልገባኝም ከስራ መጣው ቤት ገባው ከዛ በኋላ ቪዲዮ እንዳጋጣሚ ሳይ ያየሁት ነገርና ከናንተ ጋር ያወራሁት ነገር ምንም ሊገናኝልኝ አልቻለም ምንድነው ምን ያደረከው ነገር እኔ ያላቅም አብቴ እኔ ምትለኝ ነገር ግራ እያጋባኝ ነው እሱ ራሱ ምን እንዳሏት ምን ይበሏት ምንም አውቀው ነገር የለም ግራ ገብቶኝ ማለት አንተ ያረከው ነገር የለም እኔ ሞከርኩኝ ላስታውስ ምናልባት ስተሰርቼ ከሆነ ጭራሽ ሊመጣልኝ አልቻለም ቡክ ማጥቷል ምን ይፈጠራል ምንድነው የሚያሳዩት የዛሬውስ ምንድነው ጉዳይስ ምንድነው ቆይና ለነሱን እንዲሚያርጋቸው ይቅርታ ጠይቀች ብሩክም ይቅርታውን መቀበል ነበር ግን ልክ ነው እውነታው የሱ ሆኖ ይቅርታውን መቀበል ነበር እና ከባድ እስቲ አሁንም ዛሬ ምን ይላሉ ምን ይፈጠራል የሚለውን ደግሞ አሁን ከእናንተ ጋር ሆነን የምናይ ነው የሚሆነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ላይክ እና ሰብስክራይብ አይረሳ ወደ ቪዲዮ ሰውም እኮ ቢኖር ያው ሰው ነው ስለዚህ ከሰው ልጅ ደግሞ ስተት እኮ አይጠፋም ስለዚህ ቢኖር ተነጋግራችሁ የምትፈቱበት የሆነ ተነጋግራችሁ ሁለታችሁም ወደ ጥሩ ነገር የምትመጡበት ነገር መፈለግ እንጂ አንተም እየጮክ እሷም እየጮክ ሳያችሁ እኔ በጣም በቃ ምንድነው ቆይ እናንተ ልጅ እኔማ ዛሬ እኮ ለመጫወቻው ነበር ከስጠራኝ ለሄድኩት ግን አዲስ ነገር ነው የሰማሁት እኔ ራሱ ከኔ ጋር ምንም ችግር እንዳልተፈጠረ ነበር ማውቀው ግን በአንተ ምክንያት ነው ምናምን ስትለኝ እኔ ደግሞ ግራ ገባኝ ምን እንደሆነ አላውቅም ኮሌም ማውቀው እኮ ምንም አንተ ላይ ምንም እንደሌለ የራሷ ጉዳይ ኖሯት እንደምትሄድ ነው እኔም ማውቀው የነበረው ኮኔም እንደዛ መስሎኝ በቃ ኖርማል ነው እያለው ታውቃለህ ግን በእኔ ምክንያት ከሆነ ምን አላስብ አትዋሸኝ አለችኝ ምንድነው ቆይ እኔ አላውቅም አትይ ምን እንደሰማች ንገሪኝ ብላት አልነግርም አንተ ታስታውሰው ነገር የለም ምንም የለም ጭራሽ ባሰብኩኝ በደንብ ቀኑን ጡዝ ብዬ ነው ያልኩት እኔ አሁን በጣም በቃ ልቤን አስደንግጦኝ የመጣሁት እንትን ወዲያው ነው ካሜራ ያዝኩት ምክንያቱም ይሄ ነገር ወደ ከፋ ነገር ሳይሄድ ሁለታችሁ ማውራታችሁ እንትምትሉበት ነገር እኔ ሃይሚ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም ምን እንዳሰበች በሆነ የምር ግራ ገብቶኛል
ምንድነው የሆነ ነገር ማርጋል የሆነ በርግጠኝነት ያስታውስ። እኔ ሀብቴ ኧረ በጣም አሰብኩኝ። እሺ እሷን ማን ነው እየነገራት ያለው? እኔ አላውቅም። ንገሪኝ አልኳት። ምን እንደተባልሽ እንኳን ንገሪኝ ስላት ወፌላ ምንም በቃ አትዋሽኝ፣ በቃ ከአንተ ይምጣና በሰላም እንጨርስ አለችኝ። ንገሪኝ። ምን ልንገርሽ? እሺ እንዲህ ያደርጋል በይኝ አልኳት። ምንም የለም። ምንም ልትነግረኝ ፍቃደኛ አይደለችም ጭራሽ። ብላ ተማታኝ ሄደችው። ቆያቸዋለሁ እሱ ያው ንዴት ላይ ስለሆነች ነው ብዬ ያሰብኩት። አይ ቢሆንም እንደዚህ አይነት ነገር እየበዛ ነው። ቶሎ ለበጎ ነው፣ ኖርማል ነው። ስነ ስርዓት ማስያዝ የነበረ አይደለም። አሁን አንተም መናደድ የለብህም እሷም መናደድ የለባትም። ሲጀመርም ማለት ነው በቃ ጥፋት ከአጥፍቼም ከሆነ እኮ እንዲህ ያደርጋለሁ ብሎ ቀጥታ መናገር ነው በቃ። ሌላ ሰውን ጭንቀት ውስጥ መክተት ምን ይሉታል እንዴ? እሺ አሁን ምንድን ነው ባደርጋውን እናንተ ልጆች አሁን ይሄንን አይነት ነገር ሁለታችሁ ላይ አንድ ላይ ሳትሆኑ እንደዚህ ቆይ። ሁላችንም አንድ ጥያቄ ልጠይቃችሁ። ቆይ ከይቅርታ በላይ ምን አለ? ይቅርታ እኮ አሸናፊነት ነው እንጂ ዝቅ ማለት ኦር ሌላ ነገር አይደለም። ይቅርታ አለች። እሺ ከዚህ በላይ እንዴት ልትግባቡ ነው? ብሩክ ቆይ በቃ ጥፋቷን አምና ይቅርታ ከጠየቀች እሺ እንዴት ነው? ቆይ የምር በጣም ከባድ ነው ፋሚሊ። ይሄ ነገር ወዴት እየሄደ ነው ያለው? ወዴት ሊደርሱ ነው እንዴት የምሉት? እና እናንተም ያው ሀሳባችሁን ኮሜንት ላይ አስቀምጡ። ይሄ ቪዲዮ ቢያንስ ለነሱ እንዲሄድ ላይክ እና ሼር አድርጉ። እና በጣም ከባድ ነው። እስቲ አሁንም ያለውን ነገር አይተን እንመለስ። መጫወጫ ከጀመራችሁ ነው ግራ ገባኝ። ምንድን ነው እስቲ? እኛ ሲጀመር ጠላት ብዙ ነው ያለብን፣ ግልጽ ነው አይደለ? እኔና እሱ አንድ እንዳንሆን የሚፈልግ ህዝብ ነው ያለው እኮ። እኔም እኮ ያሳሰበኝ አሁን እሱ ነው። ግን አሁን እሷ የሰውን ወሬ ሰምታ ከሆነ ቀጥታ መጥቶ መናገር ነው በቃ። ቀላል ነው እንዲህ ነው ምናምን ሰው ላይ የቤት ስራ ከምትሰጥ በቃ ቀጥታ መናገር ነው። እንዲህ ያደርጋለሁ ምናምን ከመባባል ቀጥታ መናገር። ስልኳ ዝግ ነው። በደውል የለም፣ ቴክስት ላኩ የለም። እና ምንም በቃ አላየሁትም ነበር ቪዲዮን። ካየሁት በኋላ ግን እሷ ጋር ቴክስት ላኩኝ ምን አደረኩኝ የለም፣ በቃ አትመልስም። ስልኳ ግን ዝግ ነው። አንደኛ ይሄ ነገር እኔ መች ነው እንደዚህ ነገር የምታቆሙት እንዴ? በጣም እኮ እናንተን እኮ ስንት እናንተ ሁለታችሁ እንድትለያዩ የሚፈልግ ሰው አለ። አይ ምን ያዘብሽ ነው? እኮ ምን ማድረግ አልችልም። በቃ በጣም ጣርኩኝ ሞከርኩኝ። በቃ አሁንም በቃ ምንም ሌላ በቃ አዲስ ነገር ነው እንደሚመጣብኝ እኮ በቃ ምንም አላውቅም። ይሁንና አሁን ነገሮችን እናቅልለው። እኛ አሁን እኔ እናንተ ነገሮችን እናቅልልና በሷ በኩል ያለውን ነገር ለምን ሳትናገር ሄድሽ በሚለው ጭቅጭቅ ተነሳ፣ ድጋሚ ሌላ ፋይል ተነሳ። በአንተ ምክንያት ነው። ምን ላድርግሽ እኮ አሁን ቀለል እናድርገው ነገሩን። የተፈጠረው ነገር እንዳልተፈጠረው ሰደንተ ከዛ በኋላ እስቲ ይቅርታ ጠይቃት በተረጋጋ። እሺ ነው ምኑ ነው ይቅርታ እንኳን ብላት ምኑ ነው በቃ ተወና ይቅርታ እሺ ካጠፋው በላት። እውነት እንደዛ ብላትም ካልተረጋጋች ሌላ ችግር አለ። እሷ የምትለኝ ንገረኝ ነው ቀጥታ። ምን ያሸኝን ነገር ንገረኝ። እኔ ምኑን ልንገርሽ አልኳት። ቢያንስ ንገረኝ በቃ እንዲህ ያደርጋል ወይ ብላት ንገረኝ። አሁን ሰው ብሏትም ከሆነ ይሄ እንዲህ አንተ አርጋለሁ ከሆነ ትንገረኝ። አርገውን ከሆነ አሁን ብላት፣ ካላደረኩም በቃ አላደረኩም ነው። ምን አንተ የምትጠራጠረው ነገር አለ? አይ ምንም የለም በቃ። እኔ እስካሁን ምንም አሰብኩኝ ያና እንደዚህ ያለ ብዬ ማስበው ምንም ነገር የለም። እዚህ ደረጃ ላይ ያደርስ ነገር እኔ አላውቅም። ምናልባት እሷ ላይ እንደዚህ ተጽዕኖ ይፍጠር ምን ይፍጠር ማውቀው ነገር የለም። አሁን የሁለታችንን ማስተሳሰብ ይለያያል። ምናልባት የሆነ ነገር አድርጌ እንኳን ከሆነ እሷ ላይ የሆነ ማለት እንዲሰማት የሚያደርግ ነገር ይሆናል። እኔ እርግጠኛ አይደለሁም። አሁን እኮ ችግሩ እሷ አለመናገሯ ነው። በቃ በተናገረኝ እኮ ግልግል ነው በቃ ነው አይደለም በቃ እንፈተዋለን። አሁን ምኑን አሁን እኔ ማይመስልስ ነገር ሆኖ በቃ ሻው ይቅርታ ልበል አብቴ። አይ ብዙ ጊዜ እኮ አንዳንዴ ለአንተን ነገሮችን ቀለል ለማድረግ
ባታደርግ እንኳን በቃ ዝም ብለህ በይቅርታ ማለት ከቻልክ አውራትና የምትነግር ከሆነ ትንገርህ አረጋግተህ እንትን በለው እንጂ ከእኔ ጋር አሁንም ከተገናኘን እኔም እንዲሁ ግንፍል ይልብኛል። በስርዓት አናወራም። እሱን ነገር ለምን አታቆምም? ይሻላል ኖ አሁን እሷ የምትናገር የንግግር እዛ ጋር ሰላም ላይ ሰጠኝ ይችላል። ሀብቴ በእኔ ቦታ ሆነ እኮ ብታስበው ይከብዳል። እሷ እንደ ልቧ እየተናገረች ነው የሚያስፈልገው። ነገሮችን ማረጋጋት ማብረድ ነው ጉዳዩ። በቃ ምንም እንዳልተፈጠረ ማድረግ ጉዳዩን ያለፈው አልፏል እና የፈሰሰው ውሃ አይታፈስም። ስለዚህ ያለፈው አልፏል። በቃ በይቅርታ አሁን አዲስ ነገር መጀመር ነው፣ ወደፊት መቀጠል ነው እንጂ ያለው አማራጭ ወደ ኋላ መመለስ አያስፈልግም። ስለዚህ አሁን ብሩክም ያጠፈቀው ነገር ይኖራል። አሁን በቪዲዮቹ መሀል የተናገርካቸው ሊኖሩ ይችላል። ያስቀየምካል። እሷም በጣም አስቀይማለች። ትታ መሄድ አልነበረባትም። መጀመሪያ ለአንተ መንገር ነበር። ስለዛ እሷ አምና ይቅርታዋን ጠይቃለች። ስለዚህ አንተም ይቅርታዋን ተቀበልና ወደ ቀድሞ ህይወት መመለስ፣ ወደ ቀድሞ ደስታ መመለስ ነው እንጂ ያለው አማራጭ እሱ ነው። ፋሚሊ ያለው አማራጭ ይሄ ብቻ ነው። እስቲ አሁንም ያለውን ነገር አዳምጠን እንመለስ። እኔ አሁን እኮ አይሚን ምንም ስልኳ ዝግ ነው። በቃ እንዴት እንደማደርግ እራሱ አላውቅም። ደግሞ አትመልስም። እኔ ሜሴጅ ስጽፍ አትመልስም እና ቪዲዮውን ደግሞ በቅርብ ነው ያየሁት። እንዳጋጣሚ ሆኖ ይሄን ያህል መደራረሳችሁንም አላውቅም። እኔ በቃ ነገሩን በአጭሩ ቋጭታችሁ ምናምን ያሰብኩት። አረ በቃ እኔ ቀልድ ነበር እየመሰለኝ የነበረው ሁሉም ነገር አትይ። ጭራሽ አምሮአለች። በቃ ጭራሽ እንደዚህና ሊሄዳል ብዬ አላሰብኩኝ። በቃ ጭራሽ ሻው ምን እናድርግ? እኔ ምንም አላውቅም። ምንም እሷ ከተረጋግታ ካልመጣች ይባስ እየባስን ነው የምንሄደው እንጂ እኮ አሁን እሷ እንድትረጋጋ እኮ ያንተም ተጽዕኖ ያስፈልጋል። እኔ ምን ላድርግሽ? በተረጋጋ መንፈስ ስታወራ ስትጠይቅ እኔ ምንም አውቀው ነገር የለም። አሁን የሆነ ነገር አስረዳኝ ያለችው ቅድም ማለት ነው። በስርዓት ነው የነገርኳት። ምንም ከሆነ ንገሪኝ፣ በቃ ንገሪኝና እናወራበት አልኳት። የለም እመንልኝ ነው የምትለኝ እሷ። ኬታ አምጥቼ እንደማምን አላውቅም። ምን ይበሏት ምን ትባል ምን ትይ ምንም አውቀው ነገር አሁን እኮ በሁለት ሰዎች መሀል እኮ የሆነ ጣልቃ የሚገባው እኮ ነው እንደዚህ የሚበጠብጠው። እና የሰው ወሬ ደግሞ ከሰማችሁ ጭራሽ ነው እንዴትም ነው አንድ ላይ ማተሙት። እኔ እስካሁን በሰው ወሬ ቢሆን ድሮ ነበር ልንጣለው ልንለያይ የምንችለው። ነገ ካላለች ከእሷ እኔ አላውቅም። በቃ እንጂ እግዚአብሔር እኮ አንተ አሁን ምንም ያደረግከው ነገር የለም በራስህ በኩል የለም። በቃ አንደኛ እኔ ለመጠየቅም ለቤተሰብም በቃ ያለውን ነገር እንድታሳውቅና አጥፍተህም ከሆነ እዚሁ ይቅርታ ጠይቀህ እንለያያለን ብዬ ነበር ያሰብኩት። እኔ አሁን እሷ ጋር የደረሰው ነገር ሜቢ እኔ አጥፍቼም ሊሆን ይችላል። አላውቅም ምን ይሁን አላውቅም። ምናልባት የድሮም ነገር ሊሆን ይችላል። ምንም አላውቅም። ገብቷል። እሷ ጋፕን ያደረገው ድሮ ምናምን ሊሆን ይችላል። እኔ ምንም አውቀው ነገር የለም። ባለፈ ነገር እንኳንም ሊሆን ይችላል። እሺ ምን ላይ አሁን አንተ ምንም የማታውቀው ነገር ከሆነ እኔ እሷን ለማናገር ሞክራለሁ። ምንድነው ብዬ ጠይቃታለሁ። ከነገረችኝ ነገሩን ቁጭ ብላችሁ አውርታችሁ ካረከውም ይቅርታ ብሩክን በቃ ይቅርታ መጠየቅ ያስፈልጋል። እንዲህ የለመነች እንዲህ ይቅርታ ስትል አልቀበልም ያለው ያስቀየመት ይቅርታ መጠየቅ ያስፈልገዋል። ስለዚህ ሁሉም ሰው መረዳት ያለበት እሷ በጊዜው ይቅርታ ጠይቃለች። አጥፍቻለሁ እንዲህ አድርጌያለሁ ይቅርታ ብላለች። ስለዚህ ብሩክም አሁን ይቅርታ ማለት ያስፈልጋታል። እሷ ፋሚሊ ምንድን ምን ትላላችሁ? ቆይ ይቅርታ ማለት አያስፈልግም? እውነታው የእሱም ሆነ ይቅርታ መጠየቅ አለበት። ይቅርታ አልተቀበለም እኮ ኒቆ ነው እንትን ያለው እና ለዛው እንትን ማለት አለበት። እስቲ አሁንም ያለውን ነገር አይተን እንመለስ። አገኛቸዋለሁ። ስለዚህ ጥፋት አለ ካለች ትንገረኛት እኮ ነው እንዲህ አድርጋት ትበለኝ። ሆኖም ከሆነ በስርዓት ማውራት ነው በቃ። ምንም እኮ የሚመጣ ነገር የለም። በቃ እሱን እንድትነግረህ ምናልባት ለኔም ከነገረችኝ እነግርሃለሁ። ጥፋትም አጥፍተህ ከሆነ እንግዲህ ይቅርታ ትጠይቃለህ። ምንም የሚያጣላ ነገር የለም፣ የሚያለያይም ነገር የለም።
እናንተ ገና ምኑንም ሳታዩት እንደዚህ ገና በልጅነታችሁ ብጥብጥ ውስጥ ከገባችሁ በጣም ነው የሚያሰጋኝ እና በጣም እያዘንኩኝ ነው የምነግርህ። እኔ ማለት ምንም እኔም ያየሁብህ ነገር የለም። እንግዲህ ተቆጥቼም ምንም ላደርግ የሚችለው ነገር የለም። ችግር የለም። እሺ በቃ ለማንኛውም ቤተሰቦች ያው እንግዲህ አይታችኋል። እሱ ላይ እንግዲህ ጠየቅኩት፣ ያው በእናንተ ፊት የጠየቅኩት ምንም የማውቀው ነገር የለም ብሏል። እሷንም እስቲ አግኝቻት ወይ በውስጥም የምጠይቃት ይሆናል ማለት ነው። ጠይቃትና ምን እንደተፈጠረ ለእኔም ከነገረችኝ እሰዩ፣ ካልነገረችኝ ግን እንግዲህ ምን ማድረግ እንችላለን? እና በጣም ስለደነገጥኩኝ ነው እንደዚህ እንትን ያልኩት፣ ያው እንዳይደብረን። ኧረ ችግር የለም ችግር የለም። በቃ እራት በልተሃል? እንተኛ። በቃ ቤተሰብ እንግዲህ ደህና ደሩ፣ ሁላችሁም ይመቻችሁ። እስቲ ያለውን ነገር ደግሞ ለማሳወቅ እንሞክራለን። በቃ ታጥባ ቪዲዮአችን ይህን መስል ነበር። አሪፍ ጊዜ እንደነበረ አሪፍ ቆይታ እንደነበረ ተስፋ አድርጋለሁ። ሰብስክራይብ እና ላይክ እያደረጋችሁ በቀጣይ ቪዲዮ አገኛችኋለሁ። ስለነበረኝ ጊዜ ፒስ፣ ይመቻችሁ።